በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት ፍጹም በሆነው በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም ልላችሁ እወዳለሁ። እንኳን ለእናታችን ለቅድስት ኪዳነ ምሕረት መታሰቢያ ክብረ በዓል በሰላም አደረሰን። እግዚአብሔር ቢወድ ቢፈቅድልን እንደ እግዚአብሔር ቸርነት እንደ ወላዲተ አምላክ አማላጅነትና ፈቃድ መልክዓ ኪዳነ ምሕረትን አቀርብላችኋለሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ እና ሼር በማድረግ እንድትተባበሩን፣ ነባር ለነበራችሁም እንደዚሁ በማድረግ ይህን አገልግሎት ከፍ ለማድረግ ኪዳነ ምሕረት ደግሞ በዘመናችሁ በረከትን ታበዛላችሁ ዘንድ የሁል ቀን ምኞታችን የሁል ቀን ጸሎታችን ነው። እንዲህ እያደረግን እንግዲህ እንቀጥላለን። መልክዓ ኪዳነ ምሕረት በአማርኛ። እግዚአብሔር አብ እመቤቴ ኪዳነ ምሕረት ሆይ በአካል ሦስት ሲሆን በመለኮታዊ ባሕሪው በአንድነቱ ጸንቶ የሚኖር የብርሃን መገኛ እሱ እግዚአብሔር አብ ለቃል ኪዳንሽ የተሰጠውን ልዩ ክብር ብሩህ አድርጎ ያሳየኝ ዘንድ የቸርነቱ ጸዳለ ብርሃነ አይነ ልቦናዬን አብራልኝ። የቃል ኪዳኗ እመቤቴ ሆይ ከእግዚአብሔር በታች በሰማይም በምድርም አንቺ የሁሉ እመቤት ነሽ እኮን። ሰላም ለዝክረ ስምኪ እመቤቴ ኪዳነ ምሕረት ሆይ በብርሃናዊው ኮከብ ለተመሰለው ስም አጠራርሽ ሰላምታ ይገባል። በጨለማ ለሚኖሩ ሕዝቦች ብርሃኑን አብርቶላቸዋልና። የቃል ኪዳኗ እመቤቴ ሆይ የአምላክ ቃል ኪዳኑ መዛግብት በዕለተ ዓርብ የተገኘውን የደህንነታችንን ተስፋ ያስገኘሽ እውነተኛ መዝገብ ነሽ እኮን። አባቶቻችን ቀዳማዊ አዳም በጭንቅና በሐዘን ከገነት ወጥቶ በተሰደደ ጊዜ በልቦናው ሐዘን ተረጋግቶ ብሻልና። ሰላም ለስዕርተ ርእስኪ እመቤቴ ኪዳነ ምሕረት ሆይ ያለማቋረጥ ሰማያዊ ጠል ለረበረበበትና የሐር ሰማያዊ ጠል ለረበረበበት ጉንጉን ለሚመስለው ስዕርተ ርእስሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ ሞትን የሚያስከትል እንደ ኤልያስ ሥጋዊ ሕይወት ያይደለ የነፍሴን ሕይወት ይሰጠኝ ዘንድ በታላቅ ጉባኤ ፊት የምሕረት ቃል ኪዳን በገባልሽ ልጅሽ ዘንድ አማልጂ። ሰላም ለርእስኪ እመቤቴ ኪዳነ ምሕረት ሆይ ከተፈጥሮ ባሕርያት ሁሉ በበላይነት ላለውና ለሚኖረው ርእስሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ ተገቢ በሆነ ጎዳና ሁሉ ቃል ኪዳን ግቢልን። ከሞት ጋራ ግን ቃል ኪዳን ተጋብተናል የሚሉ ሁሉ ከንቱ ነገርን ተናገሩ፣ ነፍሳቸውንም አጠፉ። ሰላም ለገጽኪ እመቤቴ ኪዳነ ምሕረት ሆይ ከፀሐይና ከጨረቃ የብርሃን ጸዳል ይልቅ የሚያንጸባረቀውና በንጽሕና በቅድስና የሚያበራው ለፊትሽ ደም ግባት ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ ልዩ ህቡር ባለው ቀስተ ደመና ምሳሌ
የቃል ኪዳን ምልክት አድርጎ ይቅርባይ ከሚሆን ፈጣሪ ዘንድ አባታችን ኖህ አንቺን ከተቀበለ ጀምሮ እነሆ ምድርን ዳግመኛ የጥፋት ውሃ አላገኛትም። ሰላም ለቀራነብትኪ እመቤቴ ኪዳነ ምሕረት ሆይ ዓይኖችን እይታና አገላለጥ ለመጠበቅና ለመንከባከብ ለተፈጠሩ ቀራንብቶችሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ ያለ ዘርአ ብእሲ የወለድሽውን ልጅሽን ኀጣን እንኳ ቢሆን ስምሽን ከጠሩ እምርልሻለሁ ስትል የገባህልኝን ቃል ኪዳን ወዴት አለ ብለሽ አሳስቢው። ሰላም ለአዕይንቲኪ እመቤቴ ኪዳነ ምሕረት ሆይ በታላቅ አዳራሽ ውስጥ በሁለት አንጻር ተተክለው እንደሚያበሩ የቀንዲል መብራቶች ለተመሰሉ ዓይኖችሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ የይቅርታና የርኅራኄ መገኛ አንቺ ነሽና በቃል ኪዳንሽ ከጥፋት ሁሉ አድኚ። ያለ አንቺ ማዳን የሚቻለው የለምና። ሰላም ለአእዛኒኪ እመቤቴ ኪዳነ ምሕረት ሆይ ምሕረት ባሕሪሽን በባሕሪ አድርጎ ሥጋሽን ከለበሰ ፈጣሪ ልጅሽ ዘንድ የቃል ኪዳን ምስራች ለተነገራቸው አእዛኖችሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ ለጽድቅ የሚያበቃ በጎ ምግባር ባይኖረኝም እንኳ የገሃነምን ደጅ እንዳታሳይኝ እማልድሻለሁ። ቃል ኪዳንሽ እንዲሁ በከንቱ አይደለምና። ሰላም ለመላትሂኪ እመቤቴ ኪዳነ ምሕረት ሆይ የጽጌረዳ አበባ ለሚመስሉ ጉንጮችሽ ሰላምታ ይገባል። ነገር ግን በአምስቱ ሐዘናት እንደ እሳት የሚያቃጠል እንባ ጠወለጉ። ኦ ወዮ እኔንም። የቃል ኪዳኗ እመቤቴ ሆይ የሁለቱ እህትማማቾች የህሊና የሐላ ነፍሳት በገሃነም ተጥለው ከሚያለቅሱበት ጊዜ እንዳልወድቅ በቃል ኪዳንሽ ተድላ ደስታ ወዳለበት ቦታም አሳርጊኝ። ሰላም ለአእናፊኪ እመቤቴ ኪዳነ ምሕረት ሆይ በአምላካዊ ዕደ ጥበብ ግራ ቀኝ የሕይወት መሳከው ለወጣላቸው አእናፎችሽ አፍንጮችሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ በቃል ኪዳን ጽኑ አጥርነት ከጠላት ጥፋት ጠብቂኝ። ያ ክፉ አውሬ ዲያብሎስ ሊውጠኝ አፉን በከፈተ ጊዜ በበትረ መዓት ራሱን ቀጥቅጠሽ አጥፊው። ሰላም ለከናፍርኪ እመቤቴ ኪዳነ ምሕረት ሆይ ስለ ኀጣን ለምነው ማልደው ይቅር ባይ ከሚሆን አምላክ ዘንድ የምሕረትን ቃል ኪዳን ላስገኙ ከናፍሮችሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ ለእውነተኛዋ ቃል ኪዳንሽ በየክብረ በዓሏ ከገሊላ እስከ ጎልጎታ የምተመላለሽበትን የክብር አክሊል በእኔ በኃጥኡና በዚህ በተሰበሰብነው አገልጋዮችሽ ራስ ላይ አቀናጅን። ሰላም ለአፉኪ እመቤቴ ኪዳነ ምሕረት ሆይ ቅዱስ መጽሐፍ ለሚናገርበትና የትሩፋትን በረከት ለሚያስገኝ አፍሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ አንደበት በታሰረ አፍን በተዘጋ ጊዜ በተወደደው ልጅሽና የብዙ የሚሆኑ መላእክቶቹ ፊት እንዳላፍር በተቀበልሽው ቃል ኪዳን እማጸናለሁ። ሰላም ለአስናኒኪ ለትክክለኛው አበቃቀላቸውና ተሸልተው እንደ ነጹ እንደ በጎች መንጋ
ንጹሐን ለሆኑ ጥርሶችሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ እኔን አገልጋይሽን የቃል ኪዳን ካሳ 4 አድርጊልኝ። በደልን የሚወድ ጠላቴ ግብፃዊውን የጸሎትሽ ክንድ ሙሴ በአሸዋ ውስጥ ይቅበረው። ሰላም ለልሳንኪ እመቤቴ ኪዳነ ምሕረት ሆይ ከሥላሴ ፊት በሚቆሙ በሰማይ ካህናት ሱራፌል ይልቅ ምስጋናን አብዝቶ ለሚናገር አንደበትሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ ስለ እስራኤል ድህንነት የአውሴ ነቢይ የሦስትነቱ አርእስተ አበው ማለት የአብርሃምን የይስሐቅን የያዕቆብን ቃል ኪዳንና የሙሴንም ባለሟልነት እንዳሳሰበ ስለ እኔም በመከራ ዘመን ጊዜ የመታሰቢያ ቃል ኪዳንሽን አሳስቢልኝ። ሰላም ለቃልኪ እመቤቴ ኪዳነ ምሕረት ሆይ የተጎናጸፈ በብስራተ መልአከ በገብርኤል ቃልን ለተቀበለ ቃልሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ የእግዚአብሔር የልዑል ኃይሉ ማደሪያው ሆነሻልና ኀጣን መዳን ወይም መጽደቅ የሚቻሉበት ገንዘብ የይቅርታዋ የቸርነቱ ቃል ኪዳን እንኳን ሰጠሽ። እሰይ እሰይ እያልን እናመሰግንሻለን። ሰላም ለእስትንፋስኪ እመቤቴ ኪዳነ ምሕረት ሆይ በከይሲ ዲያብሎስ መርዝ የቆሰሉ የኀጣንን ነፍሳት ፈውስና ጤናን ላስገኘ እስትንፋስሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ በቃል ኪዳንሽ ኀጢአትን አስተሰርይልኝ። ያለ ቃል ኪዳንሽና አዳኝ የሚሆን ከክርስቶስ መስቀል በስተቀር ከሲኦል የሚድን ሰው ከቶ አይኖርምና። ሰላም ለጉርኤኪ እመቤቴ ኪዳነ ምሕረት ሆይ መራራውን ከጣፋጭ በየወገኑ ለሚለይ ንዑድ ክቡር ለሚሆን ጉሮሮሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ እንግዲህ ስለ ቸርነትሽ ምን ውለታ እከፍላለሁ? ኃይሌ ደካማ መሆኑን በሁለት አቅጣጫ የተደቀነውን ልዩ ፈተና ልወጣው ባለመቻሌ ዓለም ጠባኛለችና፣ ነገር ግን እናት ሆይ በቀላል ኪዳንሽ አረጋጊኝ። ሰላም ለክሳድኪ እመቤቴ ኪዳነ ምሕረት ሆይ በጥበብ አዋቂዎች በተራራ ወይም በከፍተኛ ቦታ ላይ መሠረቷ የተመሠረተ የዳዊትን ቤተ መንግሥት ለሚመስለው ክሳድሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ የአገልጋዬ ሰውነት ማርታ ሆይ ስለምን በብዙ ትደክሚያለሽ? ብዙ ከመመራመር ጥቂት ትሩፋትን ይበቃሻልና ብለሽ ወደ እዝነ ልቦናዬ ተጠግተሽ ሰውነቴን አረጋጊያት። ሰላም ለመታክፍትኪ እመቤቴ ኪዳነ ምሕረት ሆይ ከመርገምና ከዘለፋ አገዛዝ የበረከትን ነፃነት ለተጎናጸፈ ትከሾችሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ በእውነተኛው የቃል ኪዳን ትከሻሽ እንኮኮ በይኝ፣ ከልጅሽም መንጎች መካከል የድርሻሽን አስራት አድርገሽ ውሰጂኝ። የሃይማኖቴ አለይታ ፍጹም ተስፋዬ አንቺ ነሽና። ሰላም ለዘባንኪ እመቤቴ ኪዳነ ምሕረት ሆይ አስቀድሞ ወደ ደብረ ቁስቋም በመሰደድ ወራት አምላክን ለአዘለ ጀርባሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ ስምሽን በስሙ ላይ የሰየመውን በኋለኛይቱ የፍርድ ሰዓት ደሙ ባያሰለጥነው አንቺ ይቅርባይ እናቱ የቃል ኪዳን አስራት አድርገሽ ተቀበይኝ።
ሰላም ለእንግዳአኪ እመቤቴ ኪዳነ ምሕረት ሆይ በእንግዳአሽ አካባቢ ለምትገኘው ሕፅንሽና በግራ በቀኝ ላሉ እጆችሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ ምድራዊ ሥጋዊ ሰውነቴ ወደ መሬትነቷ በተመለሰች ጊዜ የነፍሴ አንቺ ካለሽበት መልካሙን ቦታ ታዘጋጅላት ዘንድ በጎለጎታ በፈሰሰው በልጅሽ ነጸፍጻፍ ደም እማልድሻለሁ። ሰላም ለመዛርኢኪ እመቤቴ ኪዳነ ምሕረት ሆይ ረቂቅ ባህርየ መለኮትን ከሥጋሽ ሥጋ ከነፍስሽ ነፍስ ነስቶ ሰው የሆነ ክርስቶስን ታቅፈው ለተንከባከቡት ክንዶችሽና ኩርማዎችሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ ከምድራውያን ጻድቃን ሰማዕታት ከሰማያውያን መላእክት ይልቅ አንቺ የተመረጥሽ ነሽ። በጽኑ እምነት መታሰቢያሽን ያደረገ ኃጥአንም ቢሆን እንኳ በመንግሥተ ሰማያት ከአንቺ ጋር ነግሶ ይኖራል። ሰላም ለእመታትኪ እመቤቴ ኪዳነ ምሕረት ሆይ በእግዚአብሔር ቤተ መቅደስ ሳለሽ የሐሩን ፈትልና ወርቁን አስማምተው ለፈተሉ ክንዶችሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ የምሕረት ቃል ኪዳንሽን በእኔ በኃጥኡ ላይና በዚህ በተሰበሰብነው ላይ አስፈጽሚ። ተራጋሚ የነበረ ሳሚን ሰሎሞን በጥበቡ በሞት እንዳስወገደው የኔንም ጠላት በልዩ ተአምራትሽ ከመኖር ወደ አለመኖር አስወግጂው፣ እሱ ተራጋሚ ነውና። ሰላም ለራህኪ እመቤቴ ኪዳነ ምሕረት ሆይ በታላቋ መቅደስ ኦሪት ሳለሽ ሰማያውያን መላእክት ያመጡልሽን ሰማያዊ ህብስትና ሰማያዊ መጠጥል ለተቀበሉ ለእጆችሽ መዳፍ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ እንደዚህም ሁሉ ጥርኝ ውሃ ለተጠማ አጠጥቼ ብገኝ ጥቂቱን ስጦታዬን እንደተመረጠ የሰርክ መሥዋዕት አድርጎ ቃል ኪዳንሽ ይቀበልልኝ። ሰላም ለአጻብኢኪ እመቤቴ ኪዳነ ምሕረት ሆይ ንጹሐን ለሚሆኑ ጣቶችሽና እንደ በረዶ ለሚነጹ አጽፋሮችሽ እንዲሁም ያማረ የጣፈጠ የወተት መፍለቂያ ለሆኑ ሁለቱ ጡቶችሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ በዘመነ በልግ የተገኘሽ የጽጌረዳ አበባ ነሽና እኮን ስለዚህ ለሰይጣንና ለተከታዮች ገሃነም እሳት በቃል ኪዳንሽ ኃይል እድን ዘንድ የድንግልናን ወተትን በሚያመነጩ ጡቶችሽና እጅግ በሚያስደንቀው ደም ግባትሽ እማጸናለሁ። ሰላም ለገባዋቲኪ እመቤቴ ኪዳነ ምሕረት ሆይ በማይጠወልግና በማይረግፍ የወርቅ አመልግማል በግራ በቀኝ ለተሸለሙ ጎኖችሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ ኃጥአን ወደ ሲኦል ጨለማ በወረዱ ጊዜ እኔን አገልጋይሽን ከእነሱ ነጥለሽ በቃል ኪዳንሽ ጎን አቁሚኝ። ኃጥአን በሕይወታቸው ሳሉ ከጻድቃን ጋር መተባበርን ጠልተዋልና። ሰላም ለከርስኪ እመቤቴ ኪዳነ ምሕረት ሆይ የከርሰ መላእክት ወገን ለሚሆንና በመጠነ ክብሩ ሰማያዊ ህብስትን ለሚመግብ ብሩክ ከርስሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ የእግዚአብሔር የሕጉ ታቦት የተባልሽ ጽዮን ማርያም አንቺ ነሽ እኮን። ስለዚህ የቃል ኪዳንሽ ፏፏቴ ውሃ ከፍቅረ ንዋይ ፈጽሞ ይጠበኝ። ገንዘብ ወዳድነት ከሰይጣን ወጥመድ ያስገባልና። ሰላም ለልብኪ እመቤቴ ኪዳነ ምሕረት ሆይ ከኩላሊትና
ከመሰሎቹ ጋር ተባብሮ ለሚገኝ ልቦናሽ ሰላምታ ይገባል። ለአማውትሽና ለውስጣዊ ገንዘቦችሽ ሁሉ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ የፍቅርሽን መና እየመገብሽ በቃል ኪዳንሽ የብርሃን ፋና ጎዳናውን እየመራሽ በቀስተ ደመና ጭነሽ ደስታ ካለበት ገነት አግቢኝ። ሰላም ለህንብርትኪ እመቤቴ ኪዳነ ምሕረት ሆይ የተኩላ የብር ጉትቻ ፈርጥ ለሚመስለው ህንብርት እንዲሁም ለብሩክ ማኅፀንሽና ለንጹሕ ወገብሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ ህብርት የአምላካችን የክርስቶስ እናት እንደመሆንሽ ቀናኤ መልአክ በአየር ላይ እንዳይቃወማት እስከ ሦስተኛው ሰማይ ነፍሴን ተንከባክበሽ ሸኛት። ሰላም ለድንግልናኪ እመቤቴ ኪዳነ ምሕረት ሆይ ለአምስቱ ሕዋሳተ አካል መመኪያ ለሆነው ድንግልናሽ ሰላምታ ይገባል። የነባቢት መቅደስ አዕማድ ምሰሶ ለሚሆኑ አቆያጾችሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ የእግዚአብሔርን የሕጉ ታቦትና የሐዲስ ኪዳን ጽላት አንቺ ነሽ እኮን። አሁንም መድኃኒተ ሥጋ ወነፍስ የሚሆን የልጅሽን ደም ከእግር እስከ ራስ ጸጉሬ ቀቢኝ። የልጅሽ ደም የነፍሴን ደዌ ይፈውሳልና። ሰላም ለአብራክኪ እመቤቴ ኪዳነ ምሕረት ሆይ በስግደትና በመማለድ ጊዜ ከእግሮችሽ ጋር ለሚተባበሩ አብራኮችሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ የአብን አካላዊ ቃል ተቀብለሽ በማኅፀንሽ የወሰንሽው ኀጣን ወደ ገሃነም እንዲጣሉ በፈረደ ጊዜ ለነፍሴ ይቅርታውን ያድርግላት ዘንድ እጠብቅሽ አጥብቀሽም ለምኝልኝ። ሰላም ለሰኮናኪ እመቤቴ ኪዳነ ምሕረት ሆይ የሄሮድስ ጭፍሮች የቤተልሔምን ሕፃናት በፈጁ ጊዜ በእሾህና በእንቅፋት እየተሰቃዩ ከቤተልሔም እስከ ደብረ ቁስቋም ለገሰገሱ አብራኮችሽና ጫማዎችሽም ሰላምታ ይገባል። የቃል ኪዳኗ እመቤቴ የቅስራ ልጅ ሆይ አንተን የምትወድህን ነፍስ ስለ ሦስት ባሕርያዊ ብለ በውኑ ትኮንናታለህን ብለሽ የሰማይን አምላክ ትጠይቅልኝ ዘንድ እማጸንሻለሁ። ሰላም ለአጻብእኪ እመቤቴ ኪዳነ ምሕረት ሆይ እያንዳንዳቸው በብርሃናዊ አጽፋር ለተሸለሙ ከጫሞችሽ በፊት በተቀዳሚነት ለሚገኙ ለሁለት እግሮችሽ ጣቶች ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ እንደኔ ያለ ሟች ሰው ቢነግሩት ደሜን በአንደበቱ ጽዋ ቀድቶ እየጠጣ ወሬን ስለሚያዘምት አንቺ በቃል ኪዳንሽ ኃጢአቴን ሸሽገሽ ንጹሕ አድርጊኝ። ሰላም ለቆምኪ እመቤቴ ኪዳነ ምሕረት ሆይ የትሩፋት አየር ላሳደገውና የኃጢአት ኃይል ነፍስ ፈጽሞ ለማያናውጸው አካለ ቆምሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ በቃል ኪዳንሽ ክንፍ ሰውረሽ ከኩነኔ አድኝኝ። ቃል ኪዳንሽ የማዳን ስልጣን ባይኖሮስ ኖሮ የበላዬ ሰብን ነፍስ ማዳን ባልተቻለውም ነበርና። ሰላም ለመልክእኪ እመቤቴ ኪዳነ ምሕረት ሆይ ከኤልሳቤጥና ከሐና መልክ ይልቅ በደም ግባቱ በወዘናውና በልምላሜው ልዩ ለሆነ መልክሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ በሥጋ በነፍስ በአፋ በውስጥ ድንግል የምትሆኚ ክብርት እመቤቴ ነሽና በፈጣሪ ፊት ፍጹም ባለሟልነትን ያለው ቃል ኪዳንሽ የንግድ ወራት አልቆ
ወረት በተቋረጠ ጊዜ መጠጊያ ይሁነኝ። ሰላም ለጸአተ ነፍስኪ እመቤቴ ኪዳነ ምሕረት ሆይ የሚያስፈራ መልአከ ሞት ጥቁር ጥላውን ሳይጥልብሽ ሕሱም ራእዩን ሳያሳይሽ የብርሃንን ጸዳል ለማየት ብቻ ለተለየችው ጸአተ ነፍስሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ ሞት ከሥጋዬ ለይቶ በወሰደኝ ጊዜ ከሦስቱ አስደንጋጭ ነገሮች በቃል ኪዳንሽ ታድኝ ዘንድ በእግዚአብሔር የመለኮቱ ባሕሪ እማለድሻለሁ። ሰላም ለበድነ ሥጋኪ እመቤቴ ኪዳነ ምሕረት ሆይ የአብ የባሕሪ ሕይወቱ መንፈስ ቅዱስ ፈጥኖ አስነስቶታልና በመካነ መቃብር ፈጽሞ ላልዘገየው በድነ ሥጋሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ ጻድቃንን ብታድኛቸው ድንቅ ተብሎ ስለማይነገርልሽ እጹብ ድንቅ ተብሎ ይነገርልሽ ዘንድ በቃል ኪዳንሽ ጥበብ ኀጣንን ለማዳን ተፋጠኚ። ሰላም ለግንዘተ ሥጋኪ እመቤቴ ኪዳነ ምሕረት ሆይ በልዩ ምስጋና በበፍታና በሽቱ በጴጥሮስ እጅ ለተገነዘው ግንዘተ ሥጋሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ እኔን የኀጣንን ቅባት አልቀባም ብያለሁና ቃል ኪዳንን ለምን ተስፋ ታደርጋለ? እርዳታዬንስ ስለምን ትፈልጋለ? ሳትይ በችግሬ ጊዜ ፈጥነሽ በመድረስ ይቅርታ አድርጊልኝ። ሰላም ለመቃብርኪ እመቤቴ ኪዳነ ምሕረት ሆይ የምድር አሕዛብ ሁሉ ለሚሰበሰቡባት መካነ መቃብርሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ በእኔ ሟች የሚሆን አገልጋይሽ በሞቴ ሰዓት ፈጥነሽ ድረሽልኝ። ከክርስቲያን ወገን አንዱ ወይም አንዲቱ ስትሞት በዚያን ነፍስን ለማረጋጋት አንቺ ፈጥነሽ ትደርሽለታለሽና። ሰላም ለተንሣኤ ሥጋኪ እመቤቴ ኪዳነ ምሕረት ሆይ መቃብር ክፈቱልኝ፣ መግነዝ ፍቱልኝ ሳይል የክርስቶስ የትንሣኤው ምሳሌ ለሚሆን የሥጋሽ ትንሣኤ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ የአባታችን የአዳም የጥንት የመዳኑ ተስፋ አንቺ ነሽ እኮን። ቃል ኪዳንሽን ጸሎትሽ ከእርሱ ጋር ባይኖርስ ኖሮ በነፍሱም በሥጋውም በዚያውም በጥፋት ጨለማ ጉድጓድ ውስጥ ተደፍኖ በቀረ ነበረ። ሰላም ለፍልሰተ ሥጋኪ እመቤቴ ኪዳነ ምሕረት ሆይ ከዚህ በፊት የልጅሽ ሥጋ ወደ ፈለሰበት ወደ አዲሱ የሕይወት ሕንፃ አዳራሽ ለተዛወረ የሥጋሽ ፍልሰተ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ የዓለሙ ሁሉ መድኃኒት ሆይ ነፍሴን በቃል ኪዳንሽ ታደኛት ዘንድ እማልድሻለሁ። በመድኃኒት አዋቂነትሽ መድኃኒተ ፈውስ ቁስሌን ቀብተሽም አድነሽልኛልና። ናኩቶ ለእግዚአብሔር እመቤቴ ኪዳነ ምሕረት ሆይ በችግረኞች ጉባኤ መካከል የመታሰቢያሽን ቃል ኪዳን እነግር ዘንድ በቸርነቱ ጥሪ የጠራን እግዚአብሔርን እናመሰግነዋለን። የቃል ኪዳኗ እመቤቴ ሆይ ስለሆነም እመቤቴ ማርያም ሆይ በዚህ በ42 ድርሳናት መልክሽ የሚጸለየውን ሁሉ በትንሣኤ ጊዜ በክብር ተቀብለሽ በሕያዊት ነፍሱ ራስ ላይ የሰማያውያን አክሊል መንግሥትን አቀላጂው። ስብሃት ለኪ እመቤቴ ኪዳነ ምሕረት ሆይ ወላዲ በሚሆን እግዚአብሔር አብ በሚመሰገንበት ገንዘብ ላንቺ ምስጋና ይገባሻል። ተወላዲ በሚሆን እግዚአብሔር ወልድ
በሚመሰገንበት ገንዘብ ላንቺ ምስጋና ይገባል። ያልተወለደ ሰራጺ በሚሆን እግዚአብሔር መንፈስ ቅዱስ በሚመሰገንበት ገንዘብ ላንቺ ምስጋና ይገባልና ከጠላት ሰይጣን መክብብ በየቀኑና በየሰዓቱ ተጠብቂ ዘንድ ለዘላለሙ ደግሜ ደጋግሜ በቃል ኪዳንሽ እማጸናለሁ። ሰላም ለኪ እመቤቴ ኪዳነ ምሕረት ሆይ ሰላምታ ላንቺ ይገባል። አለይታ ተስፋዬ ነሽና ሰላምታ ላንቺ ይገባል። የኃጥአንን አማለሽ የምታጸድቂ ላንቺ ሰላምታ ይገባል። ከዘጠናው በጎች ተለይቶ የጠፋ በግ አዳምን የምትፈልጊ ላንቺ ሰላምታ ይገባሻል። የቃል ኪዳኗ እመቤቴ ሆይ የምሕረት ቃል ኪዳን ምልክት ትሆኝ ዘንድ ጌታ እንደ ጸኑ ሐውልት አድርጎ ያቆመሽ ላንቺ ሰላምታ ይገባል። ፍቅርን የሚያጸና ለፍጥረቱ ሁሉ የማዳን ምልክት ለሆንሽ ላንቺ ሰላምታ ይገባል። ሰላም ለኪ እመቤቴ ማርያም ሆይ ከገንዘብ ሁሉ ክብር ያለው ወርቅ ነሽና ሰላምታ ላንቺ ይገባል። የችግረኞችን መዝገብ የሰማያዊ ብልጽግና ነሽና ሰላምታ ላንቺ ይገባል። ሰላም ለኪ እመቤቴ ኪዳነ ምሕረት ሆይ የሚዛኑን ክብደት በውሃ የምታሰለውጪ ላንቺ ሰላምታ ይገባል። ድንግል ሆይ በአንቺ መታመኔን እንደ ልዩ ትሩፋትና ስነ ተጋድሎ አድርገሽ ቁጠሪልኝ። ሰላም ለኪ እመቤቴ ኪዳነ ምሕረት ሆይ በጎ ሥራ በመስራትና በትሩፋት ገድል ለመጽደቅ በተሳነኝ ጊዜ አንቺን መጠጊያ መከታ አድርጌሻለሁና ላንቺ ሰላምታ ይገባል። ድንግል ሆይ የቃል ኪዳን ባለቤት ነሽና ነፍሴን ከጥፋት አድኝኝ። ሰላም ለኪ እመቤቴ ኪዳነ ምሕረት ሆይ የሰማያዊ መንግሥት መገኛ መድህን ነሽና ላንቺ ሰላምታ ይገባል። ድንግል ሆይ አንቺን የሚወድ ፍጹም ዋጋውን ለማግኘት በተስፋ ይኖራልና ሰላምታ ይገባሻል። ሰላም ለኪ እመቤቴ ኪዳነ ምሕረት ሆይ እንደ ቃል ኪዳንሽ ምስጋናሽን የሚነገርበትን ቤተ ክርስቲያን በስምሽ ያሳነጸውን መታሰቢያሽን ያደረገውን በስምሽ የጸለየውን ከበረከትሽ ታሳትፊውና ይቅርባይ ከሚሆን ልጅሽ ይቅርታን ታሰጭው ዘንድ ሰላም እያልኩሽ ከፊትሽ ወድቄ በቃል ኪዳንሽ እማጸናለሁ። እመቤቴ ኪዳነ ምሕረት ሆይ በክፉ ሰዎች እጅ ከመውደቅ በቃል ኪዳንሽ ጠብቂኝ። በልዩ ጠላት በዲያብሎስ ወይም በሰይጣን ኃይል ተይዞ ከመቀጥቀጥ በእግረ አጋንንት ከመረገጥና ከመቀጥቀጥ አድኝኝ ለዘላለሙ አሜን አሜን። የአምላካችን ስም የተመሰገነ ይሁን። ስናነብ የጎደለውን የነጠበውን በአፈ መላእክት አሟልቶ አቃንቶ እግዚአብሔር ይቀበለን። እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሆን። የኪዳነ ምሕረት ረድኤት በረከቷ በሁላችን ላይ ጸንቶ ይኑር አሜን። እንዲህም ብለን ቅዱስ የሆነውን ገናና የሆነውን የእግዚአብሔርን ቃል አባታችን ሆይ ብለን እንጥራ። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር ናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን አሜን። የአምላካችን ስም የተመሰገነ ይሁን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይድረሰው። ውድና የተወደዳችሁ የቅዱሳን ዝክር ተከታታዮች ይህን ቪዲዮ ሼርና ላይክ በማድረግ የቅድስት ኪዳነ ምሕረት ወዳጅነታችሁን ለዓለም ሁሉ ታረጋግጡ። ኪዳነ ምሕረትን በብዙ ነገር ተባርካችሁ ዘንድ ቃል ኪዳኗን በእናንተ ላይ ተሳርፋለች። ምክንያቱም ሼር ማድረጋችሁ ጸበል ጸዲቅ አዘጋጅቶ ብሉሉ ይጠጡልኝ እንደማለት ነውና
ይሄን ሳትረሱት ሳትዘነጉ በኋላ አረጋዋለሁ ብላችሁ ስለምትረሱት የሚያስረሳ ጠላት ስላለ አሁኑኑ ተነስታችሁ ሁሉን ነገር ሰብስክራይብም ላይክም ሼርም ማድረግን እንዳትረሱ ለማለት እንወዳለን። እኔን ደካማውን ወንድማችሁ ደግሞ ይህን ጸሎት ሲጨርሱ አንድ አቡነ ዘበሰማያት ብርሃነ ሥላሴ ብላችሁ በጸሎት አስቡኝ። አመሰግናለሁ። ኮነ ኪዳን ኮነ ኪዳን ኮነ ኪዳን ኮነ ኪዳን ኮነ ኪዳን ኮነ ለኃጥአን ተስፋነ ኪዳን ኮነ ለኃጥአን ተስፋነ ኪዳነ ምሕረት ፍቅራችሁን ለምእመናን አስተላልፋችሁ በረከት እንዲያገኙ ከተያዙበት ደዌ ከተያዙበት ያጋንንት ስራት እንዲፈቱ በጎ ስራ ትሰሩ ዘንድ በኪዳነ ምሕረት ስም ጠይቃችኋለሁ። እግዚአብሔር ቢረዳኝ ከዚህ በመቀጠል የሚያዝያ ድርሳነ ኪዳነ ምሕረትንና የዕለቱን ስንክሳር አነባለሁ። እግዚአብሔር ለኔ ማንበብን ኃይል ስልጣን ጥበብን ይሰጠኝ ዘንድ ለእናንተም ሰምቶ የማስተዋልን ጸጋ ጥበብን ይሰጠን ዘንድ የአምላክ በጎ ፍቃድ ይሁንልን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 16 ቀን የሚነበብ የኪዳነ ምሕረት ድርሳን ይህ ነው። ልመናዋ ክብሯ ለዘላለም ከሁላችን ጋር ይደርና ፍጥረቱን ሁሉ የሚመግብ ጌታችን ጡቷን እየጠባ 2 ዓመት ከኖረች በኋላ 70 ሰገል ኮከብ እየመራቸው በምስራቅ በኩል መጥተው ወርቅ ገበሩለት። ሄሮድስ ይህን ነገር በሰማ ጊዜ በግዛቱ ያሉትን ሕፃናት ይገድሉ ዘንድ አዘዘ። ያን ጊዜ እመቤታችን ለዮሴፍና ከሰሎሜ ጋር ደግሞ መልአኩ እንደተናገረው ወደ ግብጽ ሀገር ተሰደደች። ሰማይን ምድርን ከፊቱ መቆም የማይቻላቸው ጌታን ይዛ ተሰደደች። የሚጠግቡት ቦታ ደግሞ የሚጠጉበት ቦታም ደግሞ አጡ። ከሀገር ወደ ሀገር ከበረሃ ወደ በረሃ ከልጇ ጋር ተሰደደች። በረሃብና በጥም በብዙ ድካም ደግሞ ሁሉን በእጁ የያዘ ጌታን አዝላ ተሰደደች። የአንካሶችን እግር ባቀና ፈንታ መንገድን እየመራችው ሽፍቶችም በጎዳና አስደነገጧት። ልብሷንም በገፈፏት ጊዜ ልጄን በባዕድ ሀገር እንዳትገድሉት ብላ መሪር እንባን አለቀሰች። እርሷ ግን እናቴ አታልቅሽ ይላት ነበረ። የሚነግራትን ትሰማው ነበረ፣ በልቧም ደግሞ ታኖሮ ነበረ። ፀሐይ ልብሷ፣ ጨረቃ የእግር ጫማዋ፣ 12 ከዋክብት የራስ ጥላዋ የሚሆኑ ደም ግባቷን ዮሐንስ ያያት ልጇን እንዳይገድለው መልአኩ በነገራት ከሄሮድስ ያመለጠች እመቤታችን ማርያም ይህች ናት። ሄሮድስ ከሞተ በኋላ ተመልሳ ወደ ሀገሯ ናዝሬት ገባች። ልጇም እናት አባትህን አክብር ተብሎ እንደተጻፈ አክብሮ እየታዘዛት አደገ። 30 ዓመት ሲሆነው በዮርዳኖስ ተጠመቀ። አብ ልጅነቱን መሰከረለት።
መንፈስ ቅዱስ በእርግብ አምሳል ወርዶ በራሱ ላይ ተቀመጠ። ከዚህ በኋላ 40 ቀን ጾመ። ከእናቱና ደቀ መዝሙርቱ ጋር በሰው ልማድ ወደ ሰርግ ቤት ተጠራ። ያዘዘችውን ሁሉ ይፈጽምላት ነበርና በመለኮታዊ ስልጣኑ ውሃውን ጠጅ አደረገ። ያደረገውን ተአምራት ለወገኖቹ እስራኤል ገለጠ። ለታመሙ ሰዎች ድህነትን አደረገ። በደብረ ታቦርም ብርሃነ መለኮቱን ገለጠ። ወንጌልን አስተማረ። መድኃኒት የተባለ ክርስቶስ በአህያ ተጭኖ ወደ ቤተ መቅደስ ገባ። የሐዋርያትን እግር አጠበ። ለድህነት የሚሆን ሥጋውን ደሙን ሰጣቸው። ይሁዳ አሳልፎ ሰጠው። የአይሁድ ጭፍራ ይዘው አሰሩት። ጲላጦስም ገርፎ ለካህናቱ ሰጣቸው። በእርሱ ሞት እኛን ያድነን ዘንድ አይሁድ ያመጡበትን መከራ፣ ስድብ፣ ተግዳሮትን በመስቀል ላይ ተቀበለ። አይሁድ ይህን ሁሉ መከራ ሲያደርሱበት እናቱ ማርያም አልተለያትም። በመስቀሉ እግር ቆማ ሳለች ወደ ቤቱ የወስዳት ዘንድ ለወዳጁ ለዮሐንስ አደራ ሰጣት። በተሰቀለም ጊዜ ፀሐይ ጨለመ፣ ብዙ ታምራትን ተደረጉ። 9 ሰዓት በለበሰው ሥጋ ሞተ። በአካል ነፍስ ሲኦል ወርዶ ነፍሳትን አወጣቸው። አዳምና ሔዋንን በሳቱ ጊዜ ከገነት በወጡበት ሰዓት ወደ ገነት አገባቸው። ዓርብ 11 ሰዓትም ሥጋው ተቀበረ። እሁድ ሌሊት መለኮታዊ ስልጣኑ ተነሳ። ለእመቤታችንና ለሌሎች ሴቶች ለሐዋርያትም ተገለጸላቸው። ከቶማስ ጋር ግን እስከ 40 ቀን ድረስ አልተገናኙም ነበረ። እናቱ ማርያምን ሐዋርያትንና ከእነርሱ ጋር ላሉት ተስፋውን ይጠብቁ ዘንድ አረጋጋቸው። ባርኳቸው ወደ ሰማይ አረገ። በአባቱ ቀኝ ተቀመጠ። ነቢዩ ዳንኤል የዘላለም አገዛዝ፣ ጌትነትን፣ መንግሥት፣ የዘላለም ሥልጣን ተሰጠው እንዳለ ዳንኤል 7:14 ከዚህ በኋላ አስቀድሞ እንደነገራቸው ለሐዋርያት መንፈስ ቅዱስን ላከላቸው። ዳግመኛም ይህን ዓለም ለማሳለፍ ከአብ ከመንፈስ ቅዱስ ጋር በአንድ መንግሥት በአንድ አገዛዝ ይመጣል። በኃጥአን ሊፈርድባቸው፣ ለጻድቃን ሊፈርድላቸው። በዚያች ቀን በዚያች ሰዓት ስለ እመቤታችን ማርያም ቃል ኪዳኗ ብሎ ይማረን፣ በቀኙም ያቁመን። ልመናዋ ክብሯ ለዘላለሙ ከኔና ከናንተ ከሁላችን ሕዝበ ክርስቲያን ጋር ጸንቶ በእውነት ለዘላለሙ ይኑር አሜን። ያለ ሐሰት ልመናዋ ክብሯ ከሁላችን ጋር ለዘላለም ይደርብና አምላክን የወለደች የምህረት እናት እመቤታችን ያደረገችው ተአምር ይህ ነው። አሁንም አባቶቼ፣ ወንድሞቼ ተስፋ ወደምናደርገው ወደ እመቤታችን ማርያም ቃል ኪዳን እንመለስ። የካቲት 16 ቀን እንደዚህ የሚል ቃል ኪዳን ሰጣት። በስምሽ ቤተ ክርስቲያን የሰራውን፣ ምስጋናሽ የጻፈውን፣ ስምሽን የጠራውን፣ መታሰቢያሽን ያደረገውን እምርልሻለሁ የሚል ቃል ኪዳን ልጇ ወዳጇ ጌታችን ኢየሱስ ክርስቶስ ለእናቱ ማርያም ሰጣት። እርሷ ለቅዱሳን ስራቸው በድካማቸው ቃል ኪዳን እንደሰጣቻቸው ጌታም ለእመቤታችን የምሕረት ቃል ኪዳን ሰጣት። እናቱ ማርያምን አረጋጋት፣ ደስ ማሰኛት። በድንግልና ስለጸነሰችው ለእናቱ ድንግል ማርያም የምሕረት ቃል ኪዳን ሰጣት። 9 ወር ከ5 ቀን በማኅፀኗ ስለተሸከመችው ልጇ ወዳጇ ለእመቤታችን ማርያም የምሕረት ቃል ኪዳን ሰጣት። ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ፍጹም ሰው ስለሆነ ያለመለወጥም ለመለኮቱ ጋር አንድ ስላደረገ ልጇ ወዳጇ ደግሞ ለእናቱ ለድንግል ማርያም የምሕረት ቃል ኪዳንን ደግሞ ሰጣት። ማኅተመ ድንግልናዋ ሳይለወጥ ስለወለደችው ልጇ ወዳጇ ለእናቱ ድንግል ማርያም የምሕረት ቃል ኪዳን ሰጣት። የድንግልና ወተት እየጠባች ስላሳደገችው ልጇ ወዳጇ ለእናቱ ድንግል ማርያም የምሕረት ቃል ኪዳን ሰጣት። አቅፋ ስላሳደገችው ልጇ ወዳጇ ለእናቱ ድንግል ማርያም የምሕረት ቃል ኪዳን ሰጣት። ከእርሱ ጋራ
በእግሯ ወደ ምድር ግብጽ በመውረዷ ልጇ ወዳጇ ለእናቱ ድንግል ማርያም የምሕረትን ቃል ኪዳን ሰጣት። እርሱን አዝላ ከእህቷ ከሰሎሜና ከወንድሟ ዮሴፍ ጋር ከሄሮድስ ፊት በመሰደዷ ልጄ ወዳጇ ለእናቱ ድንግል ማርያም የምሕረት ቃል ኪዳንን ደግሞ ሰጣት። ደብረ ቁስቋም ገብታ ወደ ሀገሯ ናዝሬትና ወደ ኢየሩሳሌም ምድር እስከምትመለስ ድረስ ከእርሱ ጋር ከሀገር ወደ ሀገር ከበረሃ ወደ በረሃ በረሃብና በጥም በብዙ ድካም በመመላለሷ ልጇ ወዳጇ ለእናቱ ለእመቤታችን የምሕረት ቃል ኪዳንን ሰጣት። ስለ ደረሰባት ድካምና መከራ ወንበዴዎች ልብሷንና የእነ ዮሴፍን ልብስ በገፈፏቸው ጊዜ ስለ አለቀሰችው ለቅሶ ልጇ ወዳጇ ለእመቤታችን የምሕረት ቃል ኪዳን ሰጣት። ሰይጣን እርሷንና ልጇን የደረሱበትን ቦታ ለሄሮዶስ በነገረው ጊዜ የዮሴፍ ልጅ የሳይ ሄሮዶስ ጭፍሮቹን እርሷን እየፈለጉ መምጣታቸውን ሲነግራት ስለደነገጠችው ድንጋጤ የምሕረት ቃል ኪዳን ሰጣት። በቤተ መቅደስ በካህናት መካከል ተቀምጦ ሲጠይቃቸውና ሲመልስላቸው ስላገኘችው ልጇ ወዳጇ ለእናቱ ድንግል ማርያም የምሕረት ቃል ኪዳን ሰጣት። ወደ ሰርግ ቤት ከእርሷ ጋር በተጠራ ጊዜ በስልጣኑ የሚያደርገውን ተአምራት አውቃ ብላቴኖቹን የሚላችሁን ሁሉ አድርጉ ባለችው ቃል ለእናቱ ለድንግል ማርያም የምሕረት ቃል ኪዳን ሰጣት። ለሕዝቡ ወንጌልን እያስተማረ ሳለ እርሱን ታየው ዘንድ ከያዕቆብና ከዮሐንስ ጋር በሄደች ጊዜ በድንግልና ስለወለደችው ተወልደዋለችና ይሁዳ እነሆ እናትህን ወንድሞች ሊያነጋግሩ ፈልገው በውጭ ቆመዋል አለው። እርሱ ግን ለነገረው መልሶ እናቴ ማናት? ወንድሞቼስ እነማን ናቸው? አለ። እጁንም ወደ ደቀ መዛሙርቱ ዘርግቶ እነሆ እናቴና ወንድሞቼ በሰማያት ያለውን የአባቴን ፍቃድ የሚያደርግ ሁሉ እርሱ ወንድሜ፣ እህቴ፣ እናቴም ነው አለ። ይህን ማለቱ ወደ ሄደበት አገር ይከተሉት ዘንድ እናቱን ደቀ መዛሙርቱንና ወንድሞችን የሚያረጋጋበት ጊዜ ባለመሆኑ ነው። እርሷንም ከቤትሽ ተቀመጪ አላት። እርሷ ከእርሱ ጋር በቀንም በሌሊትም በባሕርም በየብስም ከሀገር ወደ ሀገር ከበረሃ ወደ በረሃ መሄድ አትችልምና እርሱን በመፈለግ እንዳትደክም የሴቶች ተፈጥሯቸው ደካማ ነውና፣ ስለዚህ ከዮሴፍ ልጆች ቤት ተቀመጪ አላት። እነርሱም እመቤታችን ከቤቷ ሳትገባ የወለዳችው ወንድሟ ዮሴፍ ልጆች ናቸው። የብዙዎች እናት እመቤታችን ከዮሴፍ ቤት ስትገባ ሕፃናት ነበሩና አሳደገቻቸው። የወንድሟን ልጆች ናቸውና ስለዚህ የጌታ ወንድሞች ተባሉ። ልመናዋ ክብሯ የልጇ ቸርነት ለዘላለም በእኔና በእናንተ በሁላችን በሕዝበ ክርስቲያን ጋር ጸንቶ ለዘላለሙ ይኑር አሜን። ያለ ሐሰት እናታችን ኪዳነ ምሕረት ለሀገራችን ሰላሙን፣ ፍቅሩን፣ አንድነቱን መልሽልን። እናታችን ኪዳነ ምሕረት ሆይ ያቀረብነውን ጸሎት ልመናችን ከደመና በታች አይዋልብን። እናታችን ኪዳነ ምሕረት ሆይ ታመው በሆስፒታል፣ ታመው በቤታቸው፣ ታመው በጸበል ስፍራ፣ ታመው ጠያቂ አጥተው በመንገድ የወደቁትን በስደት ዓለም ያሉትን ሕሙማን ሁሉ ፈውሽልን። እናታችን ኪዳነ ምሕረት ሆይ በእስር የሚንገላቱትን ፍርድ የተጓደለባቸውን በዓለም ሁሉ ያሉትን እስረኞችን ጎብኝልን፣ አስፈችልን። ድንግል ማርያም ይቻልሻል። በተገባልሽ ቃል ኪዳን ልመና ጸሎታችንን ሰምተሽ ኃጢአታችንን አስተሰሪልን። እንዲህም ብለን ቅዱስ የሆነውን የልጅሽን ስም እንጠራለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ
ደስ ይበልሽ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ከዚህ በመቀጠል ደግሞ መልክ አነባለሁ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በእግዚአብሔር አንድነት በሰንበተ ክርስቲያን የሚነበብ የኪዳነ ምሕረት ድርሳን ነው። መድኃኒታችን ኢየሱስ ክርስቶስ ለእናቱ መልሶ ለሚወዱሽ ሰዎች ሁሉ መሸጋገሪያን ሁኝ አላት። በአንቺ መሰላልነት ከምድር ወደ ሰማይ ያርጋሉ። እኔም ከምድር ከፍ ከፍ ያልኩ እንደሆኑ ሁሉን ወደ እኔ እስባለሁ ብዬ በወንጌል ለሐዋርያት እንደተናገርኩት የምስበው በምንድነው? የቸርነት የመሰላል አንቺ አይደለሽምን? አባት የመረጣቸውን ሁሉ በአንቺ ወደ እኔ ደግሞ አቀርባለሁ። መድኃኒታችን ክርስቶስ ለእናቱ ማርያም እንዲህ አላት፣ እኛስ ይህን ያህል ለወደደን ፈጣሪያችን ምን ዋጋን ከፍለዋለን? ቸር እናትን ይቅርባይ ንግሥትን ላስገኘልን ምን እንከፍለዋለን? ፊቷ ደግሞ ከፀሐይና ከሰማይ ከዋክብት ይልቅ የሚያበራ ከበረድ ከወተት ንጹሕ የሆነች በነገሥታት ቤት ካለው የተክል ቦታ እጽዋት ይልቅ መዓዛዋ የሚያውድ ከመላእክት ይልቅ ሕሊናዋ ንጹሕ የሚሆን ክርስቶስን በሥጋ የጸነሰች ከልዑላኑ ከነቢያት ከሐዋርያት የበለጠች ከክብሯን ይልቅ የከበረች በነቢያትና የዳዊት ልጅ ይህች ድንግል ናት። የሴቶች ሁሉ መመኪያ የምእመናን ሁሉ ክብራቸው ይህች ናት። ስለዚህ ለአከበራት ላነጻት ለአብ ከእርሷ ተወልዶ ሰው ለሆነ ለወልድ ከሥጋዋ ከነፍሷ ላልተለየ ለመንፈስ ቅዱስ ክብር ምስጋና ስግደት ይገባል እንበል ለዘላለሙ አሜን። መድኃኒታችን ክርስቶስ ለእናቱ እንዲህ አላት፣ የቃል ኪዳንሽን መጽሐፍ የጻፈውን ያጻፈውን አንብቦ የተረጎመው ቃላቱን ሰምቶ በልቡ የጠበቀውን ያሰማውን ሁሉ ከአንቺ ዋጋቸውን ያገኛሉ፣ ከእኔና ከአንቺ ጋር በአንድነት ይኖራሉ ለዘላለሙ አሜን። ይህን ድርሳን የምትሰሙ ሰዎች ክብር ይገባዋል እያላችሁ ቃሉን አክብሩት፣ ለዘላለሙም አስቡት፣ አትርሱ። እመቤቴ ማርያም ሆይ በቃል ኪዳንሽ የቃል ኪዳን አስራትን እንደተቀበልሽ የተወደደ ልጅሽ ስለተቀበለው መከራ ብለሽ ኃጢአተኛውን እኔንና ይህንን ቃል የሚሰሙትን አገልጋዮችሽን አድኝን፣ አሜን። ስምሽን ለሚጠራ ለወንጌል ልጅ ሁሉ በዚህ ቦታ ለሚኖሩ ሕዝበ ክርስቲያን ሁሉ የቃል ኪዳንሽ በር ክፈቺ ለዘላለሙ በእውነት ያለ ሐሰት አሜን። ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበል እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት እንዳይሆን በአንድነት አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ከዚህ በመቀጠል መልክአ ኪዳነ ምሕረትን ድርሳነ ኪዳነ ምሕረትን በሥላሴ ስም አነባለሁ። እግዚአብሔር ለኔ የማንበብን ጸጋ ለእናንተ የመስማትን ልቦና ሰጥቶን እንድንሰማ የአምላክ በጎ ፍቃድ ይሁን። ይህንን ምስል ድምፅ የምትሰሙ የተወደዳችሁ የክርስቶስ ቤተሰቦች ሁላችሁም ሸር እንድታደርጉ በክርስቶስ ስም እጠይቃለሁ። ልመናዋ ክብሯ ለዘላለም ከሁላችን ጋር ይድረስና ጌታ በመስቀል ተሰቅሎ ሳለ እመቤታችን ከመስቀሉ እግር ቁማ ስለ እርሱ ያለቀሰችውና ለቅሶ አይቶ የሰጣትን የቃል ኪዳን መጽሐፍ ማንበብ እንጀምራለን። ስለ ልጇ መስቀልና ወደ መቃብርም መውረድ ስላለቀሰችው ለቅሶና ስለ ክብሯ የብህንሳ ሀገር ኤጲስቆጶስ አባ ሕርያቆስ የደረሰው ድርሳን ይህ ነው። ወዳጆቼ ሆይ አባቶች አለቃ የያዕቆብ ለቅሶ ዛሬ ታደሰ አለ። በድንግልና ጸንሳ በድንግልና ለወለደች ተወዳጅ ልጇ ድንግል ማርያም ለምን አታለቅስም?
መከራ ስለተቀበለችበት ድንግል ማርያም ለምን አታለቅስም? ድንግልና ጡቷን ደሞ ላጠባችው ድንግል ማርያም ለምን አታለቅስም? በቤተልሔም በበረት ደሞ ስለወለደችው ስለ ልጇ ድንግል ማርያም ለምን አታለቅስም? በማኅፀኗ 9 ወር ከ5 ቀን ስለተሸከመችው ተወዳጅ ልጇ ድንግል ማርያም ለምን አታለቅስም? ከሀገር ወደ ሀገር አዝላ ለተሰደደችበት ልጇ ድንግል ማርያም ለምን አታለቅስም? ከቶ መቃብራቸውን ላላየች ልጆቿ ራሔል የምታለቅስ ከሆነ በአንድ ልጇ መቃብር ደጃፍ ላይ ድንግል ማርያም ለምን አታለቅስም? የባለ መልካም ጽሕም ሽማግሌ ያዕቆብ ለቅሶ የብላቴናይቱን ድንግል ዘንድ ዛሬ ታደሰ። ወንድሞቹ ባሰሩት ጊዜ ያዕቆብ ወደ ዮሴፍ አልተመለከተም። ድንግል ግን ልጇን በእንጨት መስቀል ላይ ተቸንክሮ አየችው። ዮሴፍ በሰፊ ጉድጓድ ውስጥ ሳለ ያዕቆብ በላዩ ያለቅስ ዘንድ ወደ ዮሴፍ አላየም። ድንግል ግን በአይሁድ ጉባኤ መካከል ተሰቅሎ ልጇን አየችው። ዮሴፍን ወንድሞቹ ልብሱን ገፈው ሲያራቁቱት ያዕቆብ አላየም። ድንግል ግን በጎ ምክር በሌላቸው በአይሁድ መካከል ልብሱን ተገፎ ራቁቱን ሆኖ አየችው። ወንድሞች ዮሴፍን በ20 ብር ሲሸጡት ያዕቆብ አላየም። ድንግል ግን ይሁዳ ልጇን በ30 ብር ሲሸጠው አየች። አራዊት ባልቀደዱት ልብስና በሌላ ደም ላይ ደሞ ያዕቆብ አለቀሰ። አምላካዊ ደም ግን ደሞ ድንግል ማርያም ስለ እርሱ በላዩ የምታለቅስለት በቀራንዮስ አለት ላይ ደሞ የፈሰሰውን ነውና። ድንግል ግን ዛሬ ያየችው ለልጇ ያለበሱትን ሌላ ልብስ ነበረ። የራሱን ልብስ ግን እርስ በርሳቸው ተከፋፈሉት። የዮሴፍ ወንድሞች ወንድማቸው ዮሴፍን በሸጡት ጊዜ አለቀሱ፣ ተጸጸቱ። የእስራኤል ልጆች ግን ጌታቸውን በሸጡት ጊዜ አላለቀሱም፣ አልተጸጸቱም። የያዕቆብ ልጆች ወንድማቸውን በነገሰ ጊዜ ተደሰቱ። አይሁድ ግን ጌታቸው ከሙታን ተለይቶ በተነሳ ጊዜ ደስ አላላቸውም። ድንግል ሆይ በእውነት በልጅሽ መቃብር ላይ ለቅሶሽ ጣዕም ያለው አሳዛኝ ነበረ። ማርያም ሆይ ለምን ተቀምጠሻል? ምን ታደርጊያለሽ? ብለው የልጅሽን መስቀሉን በነገሩሽ ጊዜ በመላእክት መካከልም ቃልሽ ያማረ ነበረ። እነሆ ልጅሽን በመኮንን ፊት አቁመውታል። የአይሁድ ሊቃነ ካህናት ያሰቃዩታል፣ ያቃልሉታል። ማርያም ሆይ ምን ታደርጊያለሽ? እነሆ ልጅሽን በፍርድ አደባባይ መካከል ልብሱን ገፈው እያራቆቁቱት ነው። የያዕቆብ ልጅ ማርያም ሆይ ለምን ተቀመጥሽ? ምንስ ታደርጊያለሽ? እነሆ በኢየሩሳሌም ሜዳ የሚሰቀልበትን ግንድ ብቻውን ተሸክሟል፣ አንድ እንኳ ወደ እርሱ የሚቀርብ የለም። የሐና ርግብ ሆይ ለምን ተቀመጥሽ? የምትሰሪውስ ምንድን ነው? እነሆ ልጅሽን ሰቅለውት በቀራንዮ ቦታ አቆሙት። የዳዊት ዘር ሆይ ልጅሽን በመስቀል ላይ ለምን ከፍ ከፍ አደረጉት? እመቤቴ ድንግል ሆይ በዮሐንስ ቤት ዛሬ ለቅሶሽ በእውነት ጣዕም ያለው ነበረ። እንዲህም ስትይ ወዮ ለዚህ መራራ ወሬ ነጋሪ ለኢዮብና ለእስራኤል ለተባለ ያዕቆብ ካረዷቸው መርዶ የመረረ ነው። ዛሬ ወደ እኔ ለሚመጣ ለዚህ ክፉ ወሬ ወዮ። ልጄ ሆይ አገሩን ባቃጠሉ ጊዜ ለሎጥ ካረዱት መርዶ ያስጨንቃል። በእኔ ላይ ለደረሰው ለዚህ አስጨናቂ ነገር ወዮ። ልጄ ሆይ ስለ ኃያላን እስራኤል ሞት ለዳዊት ካረዱት መርዶ ይበልጣል። በዚህ በክፉ ወሬ ወደ እኔ ለመጣው ለዚህ ወሬ ነጋሪ ወዮ። ልጄ ሆይ እነሆ
ስታረጋጋኝ 30 ዓመት ይሆናል። ልትገስጽህም አልተቻለችኝም። ዛሬ ግን እኔ ወሬ እስከመጣ ድረስ መጥተህ እስከምትገባ አንዲት ሰዓት እንኳ አላመንኩህም። ልጄ ሆይ ለሐዘኔ ሁሉ ምስክሬ ሰሎሜ ናት። እኔ ዳኛም ደግሞ አየው ዘንድ ከቤቴ አልወጣም፣ በፈራጁም ፊት አልቆመም። ሌባውን ራሱን ሲቆርጡት ሽፍታውንም ደግሞ ይገድሉት ዘንድ ሲፈርዱበትም አላየሁም። ከቶ ቀራንዮን አላየሁትም፣ የጎለጎታንም ቦታ አላውቅም። ሁሉ ጊዜ ደግሞ በሚጣሉበት ቦታ አልቆምኩም። ልጄ ሆይ ክፉ የሆነ ፍርድ አላየሁም፣ በፍርድ አደባባይ ከቶ ለዘላለም አልቆምኩም። ልጄ ሆይ የፍርድህን ግፍ አላውቅም፣ እኔም በዮሐንስ ቤት ነበርኩኝ። ወዳጄ ሆይ በሊቀ ካህናቱ በሐና ግቢ የተቀበልከው ግፍ ወሬው መራራ ነው። ልጄ ወዳጄ ሆይ ዛሬ ከእኔ ላይ ደግሞ ነፃነቴን አስወገድክም። ስለ ልደትህ በናዝሬት መልካም የምስራች ነገሩኝ፣ ዛሬ ግን በኢየሩሳሌም ይቺ ክፉ መርዶ ደግሞ አረዱኝ። በዮሴፍ ቤት መልካም ዜና ደረሰኝ፣ በዮሐንስ ቤት ግን የሞት ዜና መጣብኝ። ወዳጄ ልጄ ሆይ እኔ በልቤ ደስ እያለኝ ተቀምጬ ነበረ። በየዕለቱ ፋሲካ ደርሷል፣ በዓሉን እናከብር ዘንድ ወደ ሀገራችን እንመለሳለን እያልኩ ነበረ። የዚህ አይነት ፋሲካ ደረሰኝ። ልጄ ወዳጄ ሆይ በእንባና በሐዘን በዓሌ ወደ ለቅሶ ተመለሰ፣ ፋሲካይም ወደ ልብ ሐዘን። ድንግልም ልጇን ስላየችው ፍጹም ሐዘኑን ለቅሶን አገኛት። በዮሐንስ ቤት ሳለች እንደገና ወደ ለቅሶ ተመልሳ ዮሐንስ ሆይ ወደ ቀራንዮ ትመራይ ዘንድ እማጸናሃለሁ አለችው። ዮሐንስ ሆይ ከእኔ ጋር ወደ ጎለጎታ ትሄድ ዘንድ እማጸናሃለሁ። ሌባን ሲሰቅሉት ወንበዴን ችብችቦን ሲቆርጡ አላየሁም። እንደ ወንበዴ ልጄን ወዳጄን በውስጡ የሰቀሉበትን ቦታ አይ ዘንድ ሀገሬን ክብሬን ትቼ በእግሬ እሄዳለሁ። ልጄ ሆይ ከወንድሞች አንድ እንኳ አብረው የቆመ የለም፣ ወይም ስለ አንተ አንዲት ቃል የሚናገር የለም። ልጄ ሆይ በልጇ ላይ የእናት ሐዘን ሌላ ነው፣ ወዳጅ ስለ ወዳጁ የሚያዝነው ሌላ ነው። እናትም በተወዳጅ ልጇ ላይ ደግሞ ከልብ የምታዝነው ሐዘን ልዩ ነው። ወዳጅም ለወዳጁ ልዩ ሐዘን አዝኖ ያለቅሳል። ሐዘኔም በኢየሩሳሌም ካሉ ሰዎች ሁሉ ሐዘን ይጸናል። ልጄ ወዳጄ ሆይ ለቅሶዬን በእኔ ዘንድ ከተሰበሰቡት ሰዎች ሁሉ ለቅሶ ይበልጣል። ዮሐንስም ደግሞ ከለቅሶና ከሐዘን መጽናናት እንደማትችል እርሱም ደግሞ ሊያረጋጋት እንደማይችል ባየ ጊዜ እርሷም ደግሞ ካላየሁት መጽናናት አልችልም እያለች ስለሆነ ዮሐንስም እኔ ከአንቺ ጋር ወደ ቀራንዮ እሄዳለሁ፣ ታየው ዘንድ ተነሺ እንሂድ አላት። ድንግልም ከዮሐንስ ቤት ወጥታ በኢየሩሳሌም ሜዳዎች ውስጥ በእግሯ ተጓዘች። ድንግልም ፈጥና ስትራመድ ያዩአት ሰዎች እንዲህ የምታለቅስ ይህች ማናት እለ አሉ። እርስ በርሳቸው ይነጋገሩ ነበር። ሌሎችም ከገበያ የምትሻውን ስትገዛ ከቶ ይችን አላየናትም ይሉ ነበረ። ሌሎችም እርስ በርሳቸው ይቺ እንግዳ ናት፣ በሀገር ውስጥ ያለ ማስተዋል ትሄዳለችና ይሉ ነበረ። የጌታ ኢየሱስ ደቀ መዝሙር እንደሆነ ዮሐንስን የሚያውቁት እንጃ ይቺ እናቱ ትሆናለች፣ በመስቀል ላይ ተሰቅሎ ታየው ዘንድ ትሮጣለች ይሉ ነበረ። ሌሎችም ይቺ የዮሴፍ ሚስት ትሆናለች፣ ስለ ልጇ ወሬ ነግረዋት ይሆናል ይሉ ነበረ። ሌሎችም መልኳ ደም ግባቷ እንዴት ያምራል እዩ ይሉ ነበረ። ሌሎች በዚህ አገር ከቶ እንደዚች ያለች አላየንም፣ መልኳም የልጇን መልክ ይመስላል ያሉም ነበሩ። በገበያ ውስጥ ያሉ ሰዎች ስለ እርሷ ይነጋገሩ ነበረ። ነገሩም በገበያ ሁሉ ተሰማ። ሰሎሜም በኋላዋ
ተከትላት ነበረ። ሌሎችም ሴቶችም ራሳቸውን ተከናንበው ይከተሏት ነበረ። በልብ ከማዘን በቀር ምንም ወደ ቀኝም ወደ ግራም መመለስ ቀለስም ደግሞ አትልም ነበረ። ወደ ጎልጎታም በደረሰች ጊዜ ሰው ተጨናንቆ ተሰብስቦ አየች። በእንጨት መስቀል ላይ የተሰቀለውን ያዩት ዘንድ የተሰበሰቡትን ብዙ ሕዝቡና አሕዛብ ሰራዊቱንና የተጨናነቀውን ሰው አየች። በዚህ ልዩ በሆነ ወር ስለ በግአ ፋሲካ ደግሞ ከአረማይስጥ ደግሞ ከባርቅ ከሞዓብና ከኮበር ከእስማኤል ልጆች አገር ሁሉና ከአውራጃው ሁሉ ወደ ኢየሩሳሌም የተሰበሰቡ ብዙዎች ነበሩ። ሕዝቡ ሁሉ ስለ አዩት አስደናቂ የሆነ ታላቅ ተአምር ተጨናንቀው እርስ በርሳቸው እነሆ በዚህ ሰው ላይ ደግሞ ክፉ ምክራቸውን በግፍ ፈጸሙ ይሉ ነበረ። ሌሎች እነሆ ብዙ ዘመናትን የዚህ ሰው ደግሞ ሞት ሲፈልግ የነበሩ ናቸው ይሉ ነበረ። ሌሎችም እነሆ ዛሬ ኃያልና ጽኑ ብርቱ ሰው ደግሞ ገደሉ ይሉ ነበረ። ሌሎችም በዚህ አገር እውነተኛ ፍርድ ቢኖር ይህን ባላደረጉ ይሉም ነበረ። ዳግመኛም እንደገና ሌሎች በአይሁድ ሁሉ ላይ ደግሞ ያነገሰው ዘንድ ስለ እርሱ ንጉሥ መልእክት የጻፉለት ይህ አይደለንም ይሉ ነበረ። ስለዚህ ንጉሥ ሄሮዶስ ይገድሉት ዘንድ አዘዘ አለ። ሌሎችም ስለ እርሱ ሳይሞት የወንድሙን ሚስት ነጥቆ ጎስቋላ ያደረገው ይህ ነው እያሉ ሄሮዶስን ረገሙት። ዳግመኛም እነሆ ያለ ፍርድ ይህን ገደለው አሉ። ድንግልም ስለ ጽኑ መከራዋ፣ ስለ ለቅሷ፣ ስለ ብዙ እንባዋ አንገቷን ወደ ምድር ደፍታ ነበረ። ከተሰበሰቡት የአይሁድ ብዛት የተነሳ ታለቅስ ትጨነቅም ነበረ። የምትወደው ልጇን ማየት አልተቻላትም። ዮሐንስም አየው ዘንድ ልጄ ወዴት አለ አለችው። የተጨናነቀው ታላቅ ጉባኤ እንዳላየው ከልክሎኛልና አለችው። ዮሐንስም በመስቀል ላይ ታየው ዘንድ ከምዕራብ እስከ ምስራቅ ባለው ጉባኤ ላይ ዓይኖችሽን ቀና አድርጊ አለች። ዓይኖቿንም ቀና አድርጋ አየችው። ደርሳም በቀኙ እስከ ቆመች ድረስ በጉባኤ ውስጥ መሄድን አላቋረጠችም። እሱንም በመስቀል ላይ ሆኖ ታየው ነበረ። ቸሩ ፈጣሪያችን የእናቱን ትሕትና አይቶ ዓይኖቹን ወደ ዮሐንስ አተኩሮ አንተ ሰው ይህች እናትህ ናት አለው። እናቱንም አንቺ ሆይ ይህ ልጅሽ ነው አላት። ዮሐንስም ወደ ቤቱ ይወስዳት ዘንድ እጇን ደግፎ ያዛት። ድንግል ዮሐንስ ሆይ በልጄ ላይ አለቅስ ዘንድ ተወኝ አለችው። እርሱ ያለ እህት ያለ ወንድም ብቸኛ ነውና ከእርሱ ፈጥነህ ደሞ አትለየኝ ብላ ተናገረችኝ። ዮሐንስ ሆይ እርሱስ ምድራዊ አባት የለውም። ልጄ ሆይ ይህ በራስ ላይ ያለው የእሾህ ዘውድ መከራውን እንዳንተ እታገሰው ዘንድ በራሴ ላይ ሊሆን በወደድኩ ነበረ። በወንበዴ ሁሉ ላይ የስቅላት ደግሞ ፍርድ የሚገባ ከሆነ ይሁዳ ሆይ ለምን አልሰቀሉህምን? አንተ ሌባ ነበርክና ከመሞታቸው በፊት ሽፍቶችና የሚያራቁታቸውን ከሆነ ይሁዳ ሆይ ለምን አላራቆቱሁም? በሙዳይ ምጽዋት የገባውን የምትሰርቅ ሌባ ነህና። ዮሐንስ ሆይ ዛሬ በዚህ ጉባኤ መካከል ጉስቁልናዬን ተመልከት። በመከራው መድከሜንና የልቤንም ሐዘን ተመልክተ ፊቱን አይቼ እደሰት ዘንድ ተወኝ። ዮሐንስ ሆይ የድሃ አደግ ማደሪያ በሆነ በዚህ ተራራ ያለ ዛሬ አላየውምና በእርሱ ላይ አለቅስ ዘንድ ተወኝ። በመከራው ጊዜ የኢዮብ ምኝታው ነበርና መከራዬንም ደግሞ ከመከራው ይበልጣልና ይህችም ቦታ የድሆች ሁሉ መጠጊያ ናትና። እርሷም ደግሞ አጠገብ ዘንድ ተወኝ፣ እኔ እናት አባት ወይም ከሰው ወገን የለኝምና። በልጇም መስቀል ቀኝ ቁማ ሳለች ድንግል ሐዘኗን ደግሞ ጸንቶባት ነበርና ከብቻዋ ለቅሶ በቀርም ልቧም በሐዘን እጅግ ስለተነካ ያንን ታላቅ ጉባኤ መለስ ብላ አይታም ነበረ። እንዲህም ሆነ ከዚህ ቆመው የነበሩ
ሴቶች ደግሞ የኩዛ ሚት የሐና መግደላዊት ማርያምና ሰሎሜ እመቤታችን ድንግልን ስትወድቅ አቅፈው ያነሷት ነበረ። በእነዚህ ንጹሐን በሆኑ ሴቶች መካከል ለቅሷ ልብ የሚነካ አሳዛኝ እንጉርጉሮ ያለው ነበረ። ስለ ለቅሷም ጣም ያለቅሱ ነበረ። ከአይሁድ ሴቶች የሆኑ ሌሎች ግን ስታለቅስ ለቅሷን የሰሙ እንዲህ እያሉ ተገዳደሯት። ከወለድሽው በ2 ዓመቱ በአንቺ ምክንያት ክንዳችን ልጆቻችን ከማቀፍ ተለይቶ ነበረ። በቀላችን ዛሬ በአንቺና በልጅሽ ላይ መጣ። በሄሮዶስ ጋር የነበሩ የአይሁድ ታላላቆችም ይገደለው ዘንድ የሄሮዶስን ልብ ያስጨከኑ ነበረ። እነርሱም ጲላጦስ ጌታ ኢየሱስን እንደሚወደው ለሄሮዶስ አመልክተውት ነበርና ከአይሁድ ብዙዎች ልንሰቅለው ብንሄድ አሕዛብ ይነሱብናል፣ ለጲላጦስም ምክር ከአንደበታቸው ነጥቀው ይወስዱታልና አሁንም እንስቀለው ዘንድ ትእዛዝን ኃይልን ላክ አሉት። አይሁድ ስልጣኑንና ጭፍሮቹን ደግሞ ከእነሱ ጋር ይልክ ዘንድ ብዙ እጅ መንሻ ሰጥተውት ነበርና ስለዚህ ሥራ በዚህ ቀን ጲላጦስ ከእርሱ ጋር አልወጣም። በእርሱና በአይሁድ መካከል ጸብ እንዳይሆን ጲላጦስን ሚስቱ ጌታ ኢየሱስን እንደ ራሳቸው ይወዱት ነበርና በጅራፍም ያስገርፈው። እንዲህም ያደረገ አመፀኞች አይሁድን ደስ አሰኝቶ ወዳው ያለ ሞት ደግሞ እንዲፈቱት ነበረ እንጂ እንደሚሰቅሉት አውቆ ቢሆንስ ጲላጦስ ይሰቅሉት ዘንድ ባልሰጣቸው ነበረ። እርሱ ሚስቱና ልጆቹም ሆነው ለሞት ባልደረሱትም ነበረ። ከቶ ፍርዱንም ባልፈረዱበት ነበረ። ዳግመኛም በሰንበት ማንም እንዳይፈወስ ይህንን ራሱን ጽኑ ያደረገ ሰው አንተ ብትቀጣልን እኛም ፈትተን እንለቀዋለን ብለው በሐሰት ለጲላጦስ ነገሩት እንጂ። በዚህ ሽንገላቸው ምክንያት ቃላቸው እውነት መስሎት ጲላጦስ ገረፈው። ዳግመኛም ከዚህ ሁሉ ወደ ጥንት ነገራችን እንመለስ። ድንግልም በልጇ ቀኝ ቁማ ነበረ። ዮሐንስ ወደ ቤቱ ሊወስዳት ወዶ ወደ እርሷ ቀረብ ብሎ ከእርሱ ጋር ትሄድ ዘንድ ለመናት። እርሷ ግን በለቅሶና በጩኸት በፍጹም ሐዘን ሆና ቆመች። ልጇንም እንዲህ እያለች ወደ ሀገር ተመለሰች። ልጄ ሆይ በላዩ በሰቀሉ መስቀል ላይ ስትውል በፍቅር እሰናበትሃለሁ። ብርሃንን ስለ ተመላ ምራቃቸውንም ደግሞ ስለ ተፉት ፊትህ እሰናበታለሁ። በሁለት ወንበሪዎች መካከል የተሰቀልክ ንጉሥ ሆይ ለመራቆትህ እጅ ነሳለሁ፣ ሰላምታም አቀርብልሃለሁ። ልጄ ሆይ በጠላቶችህ እጅ ላለው ለከበረው ልብስ እጅ እነሳለሁ፣ ሰላምታም አቀርባለሁ። ልጄ ሆይ ከራስ በላይ ለተደፋው የእሾህ ዘውድ እጅ እየነሳው ሰላምታ አቀርባለሁ። ይህንን የመሰለ ለቅሶ እያለቀሰች የጮኸች ወደ ዮሐንስ ቤት አደረሷት። እርሷም ከመጮህና ከማልቀስም ዝም አላለችም። ከለቅሷና ከሐዘኗ ብዛት የተነሳ ለዓይኖቿ ሸለብታ አልሰጠችም። ልመናዋ ክብሯ ለእኔ ለኃጥእ ለእናንተ ለሁላችን ለሕዝበ ክርስቲያን ጸንቶ ይኑርና እናታችን ቅድስት ድንግል ማርያም በመጋቢት ወር ያደረገችው ተአምር እኔንም እናንተንም እግዚአብሔር ይጠብቀን እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን፣ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ በእግዚአብሔር አንድነት ቀዳሚ ቀን የሚነበብ የኪዳነ ምሕረት ድርሳን ነው። አሁንም የወለድሽኝ እናቴ ሆይ በማኅፀን ስምሽን የጠራውን በመታመን መታሰቢያሽን ያደረገውን ሰው ሁሉ ስለ አንቺ ምረዋለሁ፣ አድነዋለሁ። ቤተ ክርስቲያንን አንጾ በስምሽ ታቦት የተከለውን በቤተ መቅደስ እጅ መንሻ ያገባውን ወይም ድሃውን ተቀብሎ ያበላውን ያጠጣውን
በመታሰቢያሽ ቀን ለተራቆተው ልብስ ያለበሰውን ወንድ ልጁን ሴት ልጁን በስምሽ የጠራውን ስለ አንቺ አድነዋለሁ፣ አገልጋዮቹንም እምርልሻለሁ። እናቴ ሆይ በስምሽ የጸለየውን የተማጸነው ጸሎቱን ፈጥኜ እሰማዋለሁ፣ የተመኘውንም እሰጠዋለሁ። እርሱ የታመመ ቢሆን ጤንነቱንም እሰጠዋለሁ። እናቴ ሆይ ጻድቅ ሰው ሁሉ መታሰቢያሽን ቢያደርግ ከጸጋ ላይ ጸጋን፣ ከክብር ላይ ክብርን፣ ከባለሟልነት ላይ ባለሟልነትን፣ ከርስት ላይ ርስትን እጨምርለታለሁ። ኃጢአተኛው ሰው መታሰቢያሽን ቢያደርግ ኃጢአቱን ይቅር ይለዋለሁ፣ ዋጋውን እሰጠዋለሁ። ስለ ስምሽ ብሎ ቀዝቃዛ ውሃን ቢሆን ያጠጣውን ዋጋውን አላስቀርበትም። እናቴ ማርያም ሆይ የቸርነቴን ቃል ኪዳን ተቀበይ። እኔ ከአንደበቴ የወጣውን የምህረት ቃል ኪዳን እንዳላስቀር በአባቴ በእኔና በመንፈስ ቅዱስ ስም በሞቴ በተወጋው ወደ ጎኔ በከበረው መስቀሌ በክብር ሥጋዬና በፈሰሰው ደሜ በእውነት ማልኩልሽ ለዘላለም አሜን። እመቤታችን ማርያም ከተወደደ ልጇ ይህን ሰምታ ይህን ሁሉ የምሕረት ቃል ኪዳን ለሰጠኝ ለአንተ ለባህሪ አባት ለአብ ለባህሪ ሕይወት መንፈስ ቅዱስ ክብር ምስጋና ስግደት ይገባል አለችው ለዘላለሙ አሜን። የእናታችን የቅድስት ኪዳነ ምሕረት በረከት በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ ይኑር ለዘላለሙ አሜን። ስለዚህ የጌታ ወንድሞች ተባሉ። ልመናዋ ክብሯ የልጇ ቸርነት ለዘላለም በእኔና በእናንተ በሁላችን በሕዝበ ክርስቲያን ጋር ጸንቶ ለዘላለሙ ይኑር አሜን ያለ ሐሰት። እናታችን ኪዳነ ምሕረት ለሀገራችን ሰላሙን፣ ፍቅሩን፣ አንድነቱን መልሽልን። እናታችን ኪዳነ ምሕረት ሆይ ያቀረብነውን ጸሎት ልመናችን ከደመና በታች አይዋልብን። እናታችን ኪዳነ ምሕረት ሆይ ታመው በሆስፒታል፣ ታመው በቤታቸው፣ ታመው በጸበል ስፍራ፣ ታመው ጠያቂ አጥተው በመንገድ የወደቁትን በስደት ዓለም ያሉትን ሕሙማን ሁሉ ፈውሽልን። እናታችን ኪዳነ ምሕረት ሆይ በእስር የሚንገላቱትን ፍርድ የተጓደለባቸውን በዓለም ሁሉ ያሉትን እስረኞችን ጎብኝልን፣ አስፈችልን። ድንግል ማርያም ይቻልሻል። በተገባልሽ ቃል ኪዳን ልመና ጸሎታችንን ሰምተሽ ኃጢአታችንን አስተሰሪልን። እንዲህም ብለን ቅዱስ የሆነውን የልጅሽን ስም እንጠራለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ከዚህ በመቀጠል ደግሞ መልክ አነባለሁ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በእግዚአብሔር አንድነት በሰንበተ ክርስቲያን የሚነበብ የኪዳነ ምሕረት ድርሳኔ ነው። መድኃኒታችን ኢየሱስ ክርስቶስ ለእናቱ መልሶ ለሚወዱሽ ሰዎች ሁሉ መሸጋገሪያን ሁኝ አላት። በአንቺ መሰላልነት ከምድር ወደ ሰማይ ያርጋሉ። እኔም ከምድር ከፍ ከፍ ያልኩ እንደሆኑ ሁሉን ወደ እኔ እስባለሁ ብዬ በወንጌል ለሐዋርያት እንደተናገርኩት የምስበው በምንድን ነው? የቸርነት የመሰላል አንቺ አይደለሽምን? አባት የመረጣቸውን ሁሉ በአንቺ ወደ እኔ ደግሞ አቀርባለሁ። መድኃኒታችን ክርስቶስ ለእናቱ ማርያም እንዲህ አላት፣ እኛስ ይህን ያህል ለወደደን ፈጣሪያችን ምን ዋጋን ከፍለዋለን? ቸር እናትን ይቅርባይ ንግሥትን ላስገኘልን ምን እንከፍለዋለን? ፊቷ ደግሞ ከፀሐይና ከሰማይ ከዋክብት ይልቅ የሚያበራ ከበረድ ከወተት ንጹሕ የሆነች በነገሥታት ቤት ካለው የተክል ቦታ እጽዋት ይልቅ መዓዛዋ የሚያውድ ከመላእክት ይልቅ ሕሊናዋ ንጹሕ የሚሆን ክርስቶስን በሥጋ የጸነሰች ከልዑላኑ ከነቢያት ከሐዋርያት የበለጠች ከክብሯን ይልቅ የከበረች በነቢያትና የዳዊት ልጅ ይህች ድንግል ናት። የሴቶች ሁሉ መመኪያ
የምእመናን ሁሉ ክብራቸው ይህች ናት። ስለዚህ ለአከበራት ላነጻት ለአብ ከእርሷ ተወልዶ ሰው ለሆነ ለወልድ ከስጋዋ ከነፍሷ ላልተለየ ለመንፈስ ቅዱስ ክብር ምስጋና ስግደት ይገባል እንበል ለዘላለሙ አሜን። መድኃኒታችን ክርስቶስ ለእናቱ እንዲህ አላት፣ የቃል ኪዳንሽን መጽሐፍ የጻፈውን ያጻፈውን አንብቦ የተረጎመው ቃላቱን ሰምቶ በልቡ የጠበቀውን ያሰማውን ሁሉ ከአንቺ ዋጋቸውን ያገኛሉ፣ ከእኔና ከአንቺ ጋር በአንድነት ይኖራሉ ለዘላለሙ አሜን። ይህን ድርሳን የምትሰሙ ሰዎች ክብር ይገባዋል እያላችሁ ቃሉን አክብሩት፣ ለዘላለሙም አስቡት፣ አትርሱ። እመቤቴ ማርያም ሆይ በቃል ኪዳንሽ የቃል ኪዳን አስራትን እንደተቀበልሽ የተወደደ ልጅሽ ስለተቀበለው መከራ ብለሽ ኃጢአተኛውን እኔንና ይህንን ቃል የሚሰሙትን አገልጋዮችሽን አድኝን። አሜን። ስምሽን ለሚጠራ ለወንጌል ልጅ ሁሉ በዚህ ቦታ ለሚኖሩ ሕዝበ ክርስቲያን ሁሉ የቃል ኪዳንሽ በር ክፈቺ ለዘላለሙ በእውነት ያለ ሐሰት አሜን። ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበል እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት እንዳይሆን በአንድነት አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። ያሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ከዚህ በመቀጠል ደግሞ ለበረከት የወላዲት አምላክን የድንግል ማርያምን መልክዓ ኪዳነ ምሕረትን አነባለሁ። የተወደዳችሁና የተከበራችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም ይህንን ምስል የምትከታተሉ ሼር፣ ላይክ እያደረጋችሁ አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። የተወደዳችሁና የተከበራችሁ የቅዱሳን ዝክር ቤተሰብ የሆናችሁ ይህን ምስል የምትከታተሉ በእናታችን በወላዲት አምላክ በኪዳነ ምሕረት ስም ጠይቃችኋለሁ። ሼር፣ ላይክ እያደረጋችሁ ለምእመናን ታደርሱ ዘንድ በእግዚአብሔር ስም እማጸናለሁ። ከዚህ በመቀጠል ደግሞ ስንክሳር ዘወርኀ ሚያዝያ 16 ቀን የሚነበበውን ስንክሳር ላይ ያለውን በሥላሴ ስም አነባለሁ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 16 በዚች ቀን የበረአም አገር ኢጲስቆጶስ ቅዱስ አንቲቦስ በሰማዕትነት አረፈ። እርሱም የመለኮትን ነገር ለሚናገር ለወንጌላዊው ዮሐንስ ረድኡ ነው። እርሱም ከአይሁድ ወገን በግዛቱ ውስጥ አንድ ሰው የሚታይ እስካልሆነ ድረስ አይሁድን ያጠፋቸውና ኢየሩሳሌምም ደግሞ በአፈረሳት በአስባስያኖስ ልጅ በግማትያኖስ ዘመን ነበረ። ከእስራኤል መንግሥት ትውልድ ያላቸውን ብዙዎችን ገደላቸው። ለመንግሥቱና ለራሱ ስለፈራ ነው። የክብር ባለቤት ክርስቶስ አምላካቸውና ንጉሣቸው ድል አድራጊና እነርሱም ለወገኖቹ እንደሆኑ ክርስቲያኖች ይናገራሉ። ስለዚህ ከአማንያን ብዙዎች ገደለ። ወንጌላ ዮሐንስ ከእርሱ ሸሸ። የዮሴፍ ልጅ በሮሜ ከተማ ታስሮ ሳለ ወደ ኢየሩሳሌም ጭፍራ ልኮ የአይሁድን ተወላጆች ወደ እርሱ አስመጣቸው። የክብር ባለቤት ስለሆነ ክርስቶስ መንግሥት በጠየቃቸውም ጊዜ ክርስቶስ ሰማያዊ ንጉሥና በሰማያት የሚኖር እንደሆነ በሕያዋንና በሙታን ሊፈርድ ሁሉም እንደየሥራው ሊከፍል ዳግመኛም ይመጣ ዘንድ እንዳለው አስረዱት። ይህንም ሰምቶ እጅግ ፈራ። ክርስቲያኖችንም ደግሞ ማሰቃየቱን ደግሞ ተዋቸው።
ቅድስም አንቲቦስን ግን የክብር ባለቤት ክርስቶስን ሊያስክደው ደግሞ ሽቶ ጽኑ ስቃይን አሰቃየው። እርሱም በስቃይ ውስጥ ደግሞ በመታመን ጸና። ከዚህም በኋላ ከናስ በተሰራ ባለመፍጃ ጋን ውስጥ ደግሞ አደረገው። ከበታች እሳትን አነደዱ። እርሱም በውስጧ ሆኖ ስለከበረ ስሙ ምስክር ሊሆን ያደለው እግዚአብሔር ፈጽሞ ያክብርና ያመሰግን ነበረ። ከዚህ በኋላ ስሙን ለሚጠሩና መታሰቢያውን ለሚያደርጉ ከነፋስ ከስጋ ደዌ መሆን ይፈውሳቸው ዘንድ ከእግዚአብሔር ፈለግ። ከዚህ በኋላ ከነሐስ በተሰራው ባለመፈጅ ውስጥ የምስክርነቱን የተጋድሎውን ፈጸመ። ነፍሱን ሰጠ። በድኑም ሲጥሉት ምእመናን ደግሞ አንስተው በታላቅ ክብር ፈጽሞ እያመሰገኑ ወስደው በቤተ ክርስቲያን ውስጥ አኖሩት። እርሱም አስቀድሞ በግዞት ቤት ሳለ ከወንጌላዊ ዮሐንስ ዘንድ ደግሞ የሚያጽናናውን የሚያረጋጋውን ቸር ጠባቂ እረኛ ታማኝ አገልጋይ ካህን የሚለውን መልእክት ወደ እርሱ መጣ። እንዲህም ብሎ ሁለተኛ ነገረው። በሰማዕትነት እንደሚሞት አንተ ከከበሩ ሐዋርያትና ከሰማዕታት ጋር ተቆጥረሃል። ዳግመኛም ከስጋው ጣፋጭ የሽቱ ቅባት እንደሚፈስ ስለ እርሱ ተናገረ። እርሱም መዓዛው እጅግ ጣፋጭ የሆነ በእምነት ለሚሻው ሁሉ እስከዛሬ ጠቃሚ የሆነ ነው። በረከቱ ከኔና ከናንተ ከሁላችን ሕዝበ ክርስቲያን ጋር ጸንቶ በእውነት ለዘላለሙ ይኑር አሜን። ያለ ሐሰት በዚች ቀን ደግሞ የሰማዕት ሰባ መታሰቢያቸውን በረከታቸው በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። የቀረብነውን ጸሎት ልመናችን እግዚአብሔር ይቀበለ እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት እንዳይሆን። ለሀገራችን ሰላሙን፣ ፍቅሩን፣ አንድነቱን ይላክልን። በአንድነት አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሀሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናቱ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለሚልን ኃጢአታችን ያስተሰርይልን ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። እመቤታችን በረድኤታ አትለይ፣ ስሉስ ቅዱስ አገሩን ከጥፋት ሰውን ከመቅሰፍት ይሰውሩልና። ይህን ቤተ ክርስቲያን ደግሞ በውጭም በዳርም ሆነው የሚያሰሩትን እግዚአብሔር ጤናቸውን እስከ ትውልዳቸው ይባርክልን ይቀድስልን። ፈጣሪ ከመሰናክል ይሰውርልና። ለፍጻሜ እኛም ደስተውን እያየን ለፍጻሜ ያብቃልና። እግዚአብሔር ወገኖቻችን በያሉበትም በሰላም ለቤታቸው ያብቃልን። ሰንበት ረድኤት በረከት ያሳስ ስሉስ ቅዱስ በረድኤታቸው አይለዩና። አቡነ ዘበሰማያት ይትቀደስ ስምከ ወይትጸድቅ ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ኅድግ ለነ አበሳነ ወጌጋየነ ከመ ንርዛዕ በጸሎተ እስተ መንሥት አላርን ነው ባላና እንኩሎ ኩይስ መዚያ ገዲ መንግስት አይለሰው ያላለም ዓለም በሰላም ቅዱስ ገብረ መልአክ ወዘዴ ማርያም ሰላም ለኪ ድንግል በልና ድንግል ስጋይ መግዚአብሔር ጾ ሰላም ላይ ብሩታ እንዲማን ተወር በቀርጽ እየተበሰሰት ኦም ለተጸጋ ዘርሳለ ጸልይ ምረታ ፍቅሮ ለኢየሱስ ክርስቶስ ከመስራኤልና ታይና ተመጸነብ እግዚእነ ኢየሱስ ክርስቶስ ወደ እስራኤል ለቅማት ያተዘገበርክሙ እስከዚህ አበዌ ካህናት ወአበዌ ዲያቆናት አግብርቶ የመበስም ኩንፍቷን ወንጿን የረሰነ ድሏን ለመንግስተ ሰማያት ለዛለፈ ስሬት ወለዘ መጽቆት እግዚኦ ማረነ ክርስቶስ 12 በእንተ እግዝእትነ ማርያም እንበል። በስህተት በግርፈት በእውቀት ባለእውቀት የማይሰራ ኃጢአት እግዚአብሔር ይፍታ። እንግዲህ ወደ 20 ዓመቱ ሊሆን ቤተክርስቲያን ፈርሶ እየተመገቡ ነው የሚገኙት። ዛሬ ግድፍት ቀን ነው፣ ግን ያው በሽሮ ነው ያገኘው። ሁሌም ሲጾሙ ከርመው በዚህ ነው እየተመገቡ ነው። በዚህ ውስጥ ነው የሚስተናገደው። የሚያስፈልገውን በሙሉ የሚያገኘው ከቤተ እግዚአብሔር ነው እና በረከት መቅመስ ይችላል። ለዛ ነው የእግዚአብሔር ቤት የተባለው። ሁሉም ጌታ አግኝቶበት የሚሄድበት ቤት ነው። ቤተ እግዚአብሔር ይባላል። በረከት ቅመሱ፣ አረፍ በሉ ነው። እጅግ አድርጌ ማሳሰብ መወደው ይሄን ነው። ስለ ቅዱስ ገብርኤል ብላችሁ እንደምትልኩ በጣም ተስፋ አደርጋለሁ።
በኢትዮጵያ ንግድ ባንክ ቀጥታ መላክ ለምትፈልጉ እዚህ ጋር ባለው ቁጥር ላኩ። እንደዚሁም ደግሞ አሜሪካና ወደ ካናዳ አካባቢ ያላችሁ በዜል ቁጥር መላክ ለምትፈልጉ እንደዚሁም የዜል ቁጥራችን እዚህ ጋር አስቀምጠናል። ካሻፕም ለምትፈልጉ የካሻፕ ቁጥር እዚህ ጋር እንደምትፈልጉት አለ። እንደዚሁም ፔይፓል በፔይፓል መላክ ለምትፈልጉ በሁሉም መልኩ አለላችሁ። እንግዲህ